ዛሬ ደግሞ የአይን ሽፋሽፍትና ቅንድባችንን እናሳድጋለን እናባዛለን። እንዲሁም ደግሞ ከፊት ለፊት ፀጉራችሁ ለሚሸሽባችሁ፣ ለሚረግፍባችሁ፣ ለፀጉር እድገት፣ ብዛት፣ ጥንካሬ በጣም ምርጥ የሆነ የቤት ውስጥ ቅባት እንሰራለን። በእርግጠኝነት በጣም ነው የምትወዱት። በጣም ነው የጠቀመኝ። በተለይ ደግሞ የአይን ቅንድባችን ከላይ ያለው የፊታችን ውበት ስለሆነ ቅንድብ ከመቀደብ ይልቅ ልክ እንደኔ እንደዚህ ሁልጊዜ እየተቀባችሁ በየቀኑ የአይን ሽፋሽፍታችሁን ቅንድባችሁን ማሳደግ ትችላላችሁ። ከዚህ በፊትም የሰራሁላችሁ ላይ ብዙዎቻችሁ ተጠቅማችሁ ውጤት ስላገኛችሁ ዛሬ ደግሞ ለየት ባለ መልኩ ይዤላችሁ መጥቻለሁ። ወደ ቪዲዮ ከመሄዳችን በፊት ታዲያ ቪዲዮ ላይክ እያደረጋችሁ ጀምሩት ማለት ነው። እዚህ ጋር በመጀመሪያ ደረጃ የሚያስፈልገን ግብአት ቁርንፍድ ነው። ቁርንፍድ ለፀጉር እድገትና ብዛት፣ ጥንካሬ የቅንድባችን ሽፋሽፍት ያሳድግልናል። ከፊት የሸሸውን ፀጉር ይመልስልናል። ታዲያ እንዳታበዙ። በዛው ልክ ደግሞ ቁርንፍድ ሲበዛ በዛውም ጉዳት አለው ማለት ነው። እዚህ ጋር ብዙዎቻችሁ ያመሰገናችሁኝ የቴምር ፍሬ ነው። ብዙዎቻችሁ ያልተጠቀማችሁበት እዚህ ጋር ቴምር ፍሬ በተለይ አረቡ ዓለም ላይ ያላችሁ አጠራቅማችሁ ልክ ዘይት እንደኮመተችው ይዛችሁ ብትሄዱ ኢትዮጵያ ላይ በጣም ነው የምትጠቀሙ። ፀጉራችሁን በጣም ነው የሚያበዛላችሁ። ከዚህ በፊት ያው የፀጉር እንዲያሳድግላት ኮሜንት አስገብቼላችሁ ነበረ ማለት ነው። ከዛ እዚህ ጋር የቴምር ፍሬ ለፀጉር እድገት፣ ብዛት፣ ጥንካሬ ከፊት ለሸሸባችሁ፣ ለራስ ምታት በተለይ እንደ ቡና አድርጋችሁ ብትጠጡ ራሱ ለውስጥ ጤንነታችሁ በጣም ቆንጆ ነው። እዚህ ጋር ከርከዴ ተጠቅም ያለው ትንሽ ነው የምጠቀመው። በነገራችን ላይ ለፀጉራችሁን መጠቀም ስለምትችሉ ከርከዴ ብዙዎቻችሁ አናገኝም ስለምትሉ ግዴታ አይደለም፣ ከሌላችሁ እኔ ስላለኝ ነው። ከዛ እዚህ ጋር ጥቁር አዝሙድ ነው። ጥቁር አዝሙድ ለራስ ምታትም፣ ለቆዳችን፣ ለፊታችሁም ብትጠቀሙ ለራሳችሁ ለፀጉራችሁም በጣም ምርጥ ነው። ፀጉራችሁን ያሳድግላችኋል። እዚህ ጋር እንግዲህ ብዙዎቻችሁ እኛ መፍጫ የለንም፣ አብዛኞቻችን ኢትዮጵያ ውስጥ መፍጫ ለሌለን ለምትሉ እንደዚህ አድርጋችሁ መውቀት ትችላላችሁ። እኔ ሙቀጫው አለች፣ ነገር ግን ተታች ሴራሚክ ስለሚኖር ነው ሁልጊዜ መፍጫ የምጠቀመው ማለት ነው። ያው ሙቀጫ ስንጠቀም ያው ሴራሚኩ እንዳይሰነጠቅብን፣ እንዲሁም ደግሞ እንደዚህ ብረት ነክ ስለሆነ ስትወቅጡት ይንገጫገጫል። ነገር ግን እንደዚህ ፎጣ አድርጋችሁ በእንደዚህ ራሱ መውቀት ትችላላችሁ ማለት ነው። ደቂቅ ነው የሚያደርግላችሁ። ሰላም አላልኳችሁም እንግዲህ ይቅርታ። ሰላማችሁ ብዝት ትርፍ ይበልን እያልኩኝ እንግዲህ ቪዲዮ ላይክ እያደረጋችሁ ለሌሎችም ሸር አድርጉ። ሀሳብ አስተያየታችሁ፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። የምሰራላችሁ ካለም እሰራላችኋለሁ በየተራ ማለት ነው። ከዛ በኋላ እዚህ ጋር በደንብ አድርገን ተወቀጥነው በኋላ እዚህ ጋር አላመስኩትም። እኔ አላምስም ጥራጥሬ ነገሮች ለቅንድባችን። ግን ለኩልነት ተፈለጋችሁ ቁርንፍዱንና ጥቁር አዝሙዱን አምሳችሁ መጠቀም ትችላላችሁ። እሱን ደግሞ በሌላ ጊዜ እሰራላችኋለሁ ማለት ነው በሌላ ቪዲዮ። ከዛ በኋላ እዚህ ጋር እንግዲህ ተወቀጥነው በኋላ መልሰን እንደዚህ ላም አድርጎታል። ብዙ ደቂቃ አይፈጅባችሁም። አንድ ደቂቃ ሁለት ወቀጥ ታረጋችሁት ወደዛው ነው ደቂቅ የሚያደርግላችሁ ማለት ነው። መፍጫው ራሱ ከዚያ እንትን አይለውም አያደቀውም። ከዛ እዚህ ጋር እየተጠቀምኩ ምንድነው የወይራ ዘይት ወይም ደግሞ ዘይቱን ነው። የወይራ ዘይት ለፀጉር እድገት፣ ለስላሴ፣ ለቆዳችን በተለይ ለቅንድባችን በጣም አሪፍ ነው፣ ለዓይን ጤንነት ማለት ነው። ከላይ ለፊታችን ወዝና ቆንጆ ስለሆነ 2 ማንኪያ ነው የተጠቀምኩ። ብዙ አላበዛም እኔ ለቅንድቤና ከፊት ለፊት ለሸሸው ነው። ለፀጉራችሁ መጠቀም ትችላላችሁ እንዳልኳችሁ እንደ ጭቃ ቅባት። ነገር ግን ለቅንድባችሁና ከፊት ለሸሸባችሁ ብቻ ከሆነ እንደዚህ አነሳ አድርጋችሁ መስራት ትችላላችሁ። እኔ ግን ያው ለፀጉሬ ጭቃ ቅባት ስለምሰራ ሁል ጊዜ ለቅንድቤና ከፊት ለፊት እንዲሁም ደግሞ ለእናንተ ለጠየቃችሁ መልስ ለመሆን ነው የሰራውላችሁ። ከዛ በኋላ እዚህ ጋር መጀመሪያ የምናደርጋለን ውሃ ድስት ላይ እናደርጋለን ማለት ነው። ብዙዎቻችሁ ቪዲዮውን ስለማጨርሱት ቅባቱ ላይ ነው ወይ ውሃ የምናደርገው የምትሉኝ ያላችሁ። ተው ግን አንድ ቪዲዮ በተለይ ስለ ውበት ሲሆን ለቆዳችን ላይ የምናደርገው ስለሆነ በደንብ አድርጋችሁ እኔ በተለይ ብዙ ጊዜ እናገራለሁኝ። ወሬን ታበዣለሽ ትሉኛላችሁ እንጂ ስህተቱንም
እንደገናም ደግሞ ምን ማድረግ እንዳለባችሁ ሁሉንም ማለት ነው። እና ቪዲዮውን በደንብ አድርጋችሁት ውሃውን ከስር እንጂ ቅባቱ ላይ አይደለም የምንጨምረው ማለት ነው። ከዛ በኋላ እንደምታዩት እስቲም እናደርገዋለን። በደንብ አድርጋችሁ ቢያንስ ለ15 ደቂቃ ያህል እስቲም አድርጉ። ከዛ በላይ ራሱ ጊዜ ካላችሁ ብታስቀምጡ ምንም ችግር የለም። እንደዚህ እሳት ላይ መስራት የማትችሉ ካላችሁ እንደዚህ ወቅታችሁ ፈይታችሁ ለ3 ቀን ለ4 ቀን ሞቃታ ጨለማ ውስጥ አድርጋችሁ በብርጭቆ እቃ እንትን ማለት ትችላላችሁ፣ መጠቀም ትችላላችሁ። ነገር ግን በመሃል እያማሰላችሁ ማለት ነው። እሱን ደግሞ አሰራር ከታች ሰርቼላችኋለሁ ለፀጉር ቅባት፣ በሱ መሰረት መስራት ትችላላችሁ። ከዛ በኋላ ለ15 ደቂቃ ያህል እስቲም ታደረግነው በኋላ ሽታው መዓዛው አትጠይቁ። በስማም እንዴት ደስ እንደሚል ሰርታችሁ ሞክሩት። ከዛ በኋላ እዚህ ጋር እንግዲህ በምታዩት መልኩ እዚህ ጋር እስቲም ታደረግነው በኋላ ቅባቱን እዚህ ጋር ግዴታ ማጥለል አለብን፣ ሌላ ግብአት ስለምንጨምር ማለት ነው። እዚህ ጋር ጠቅጠቅ ያለ ማጥለያ ቢሆን አሪፍ ነው፣ ዝቃጩ እንዳይወርድባችሁ ማለት ነው። ምክንያቱም በተለይ የአይን ሽፋሽፍት ከስራችን ላይ እንደ ቅንድብ የምንጠቀመው ከሆነ እሱን ማሳደግ ተፈለጋችሁ ሻካራ ነገር እንዳይሆንባችሁ ግዴታ ጥቅጥቅ ባለች በጨርቅ ወይም ደግሞ እንደኔ እንደዚህ ማጥለያችሁ የማያወርድ መሆን አለበት ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ታጠለልነው በኋላ ዝቃጩን እንዳትጥሉ። ዝቃጩ ሌላ ቅባት ራሱ መስራት ይችላል። እንዳልኳችሁ ብዙ ስላልተጠቀምም ማዋል ማሳደር ትችላላችሁ። ከዛ እዚህ ጋር እንግዲህ ምን እንደሚጨምርበት መጨረሻ ላይ ያሳያቸዋለሁ። ዝቃጩን ሽታውን በጣም ቆንጆ ነው፣ ለፀጉርም እድገት ሌሎች ግብአቶች መጨመር ትችላላችሁ ቅባቱን ትዘፈዝፉ። እዚህ ጋር እንግዲህ እንደምታዩት ሰልቶ ገብቶብኛል፣ ነገር ግን በኋላ ላይ አጥልየዋለሁ ማለት ነው። ከዛ በኋላ እዚህ ጋር በዋነኝነት ምንድን ነው ባልዚን ነው። ባልዚን እኔ ለብዙ ነገር ነው የምጠቀመው፣ ለፊት፣ ለከንፈር፣ ለፀጉር እድገት በብዛት ፀጉር በጣም የሚያሳድገው የሚያለሰልሰው፣ ለቅንድባችን ደግሞ እርጥበት ስለሚሰጠው ቅንድባችን እንዳለ እየተኳለ ነው የሚያስመስልላችሁ። እንዲሁም ደግሞ ለሽ ብሎ ትክክል አድርጎ እንዲያሳምርላችሁ የቅንድባችሁን ፀጉር እንዳለሰልሰው ያደርገዋል። ከፊት ለፊት ቤቢ ሄር ያወጣላችኋል። በጣም ቆንጆ ነው። ፀጉራችሁን ልስልስ ነው የሚያደርግላችሁ። እንዲሁም መንታ ለሚሆንባቸው ብዙዎቻችሁ እንዲሁም እየተጠቀማችሁ የምሰራቸውን ቅባቶች 3 ጊዜ 4 ጊዜ ሰርቻለሁ አመሰግናለሁ እያላችሁ ነበር እና በጣም ነው የማመሰግነው። በእውነት ቃላት የለኝም ለእናንተ። እንዲሁም ደግሞ ለሌሎች እንዲደርስ ታዲያ አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ነባሮችም ሸር አድርጉላቸው ማለት ነው። ከዛ በኋላ እዚህ ጋር እንግዲህ እንዲቀልጥልኝ ሌላ ሞቀ ውሃ ላይ ከስር አድርጌበታለሁ። ምክንያቱም ቫልዚኑ ቶሎ ስላልቀለጠልኝ መልሳችሁ ሞቀ ውሃ ላይ ማድረግ ትችላላችሁ። ብዙ ያን ያህል አይቆይም፣ በደንብ እንዲዋሃድላችሁ ማለት ነው ለ1 ደቂቃ ያህል። ከዛ በኋላ እንደዚህ ታዋሃድ ነው በኋላ መልሰን እቃው ላይ ንጹህ እቃ ላይ እንደዚች አይነት ትናንሽ እቃዎች ቢኖራችሁ አሪፍ ነው። እሱ ላይ እናስቀምጠዋለን። ወዲያው ነው ደቂቃ ሳይቆይ የሚረጋላችሁ። እንዲሁም ደግሞ ጭቃ ቅባት ስትሰሩ አረጋ ያላችሁ ምንድን ነው አረጋ ይለኛል። ነገር ግን ቅባቱ በጣም ቆንጆ ነው ለምትሉ ምንድን ነው ቅባቱን አነስ አድርጋችሁ ባልዚኑን በዛ ማድረግ ትችላላችሁ። በዚህ መሰረት በሌላ ቪዲዮ ላይ ተናግሬው በዛ መሰረት ሰርታችሁ ተስተካክሎልኛል አመሰግናለሁ ያላችሁኝ አላችሁና እንደዚህ ያደርጋችሁ ቪዲዮን በደንብ አዳምጡት ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ ቅድም የዝቃጩን ያስቀረነው ምን እናደርጋለን? እዚህ ጋር የወይራ ዘይት መጠቀም ትችላላችሁ፣ ፀጉር ቅባት መጠቀም ትችላላችሁ። ነገር ግን እኔ የወይራ ዘይት በጣም ትንሽ ስለነበረኝ በምግብ ዘይት ነው የዘፈዘፍኩት። ይህንን ታዲያ ለፀጉር እጠቀመዋለሁ። እዚህ ጋር እንግዲህ ወደ አጠቃቀሙ ስወስዳችሁ ብዙዎቻችሁ እዚህ ጋር እስኪ ያለ ፊሊተር ፊትሽን እንየው እያላችሁ ነበር። እኔ ፊሊተር ብዙ አልጠቀምም፣ ምክንያቱም ማታ ስለምቀርጽ ጨለማ ስለሚበዛብኝ ትንሽዬ ብቻ ማድመቂያ ነው እንጂ የምጠቀመው እኔ ፊሊተር አልወድም በተፈጥሮ ማለት ነው። ፎቶ እንኳን ስነሳ ይሄው ፊት ለፊቴ ላይ ያሳይቻቸዋለሁ። እሱም ጨለማ ስለነበረ ነው እንጂ ማለት ነው። ከዛ በኋላ እዚህ ጋር በመጀመሪያ ያው እንዳልኳችሁ የፊቴን ታጥቤው ስለነበረ ምንም ችግር የለም። ታጠባችሁም ታትታጠቡም መጠቀም ትችላላችሁ። ቅንድባችሁን እንደዚህ በደንብ አድርጋችሁ ይኸውላችሁ ሳበጥረው በደንብ አድርጎ ወደ ታች
የወረደ ነው። በጣም ረጅም ነው፣ ረዝሟል። እንደውም መቆረጥ አለበት ማለት ነው። አንድ ጊዜ ቆርጬው ጥሩ ተስተካክሎልኝ ነበር። አሁንም መቆረጥ ያስፈልገዋል። ከዛ በኋላ እዚህ ጋር ግንባራችሁን በደንብ አድርጋችሁ በየቀኑ ተጠቀሙት። ማታ ማታ ሁል ጊዜ ማለት ነው። ግንባራችሁን ራሱ ብትጠቀሙት ሁል ጊዜ ማታ ማታ እየተጠቀማችሁት ውላችሁ ብታሳድሩትም ምንም ችግር የለም። የቅንድባችሁን ግን ማታ ተጠቅማችሁ ጠዋት ታጠቡ። ይቅርታ ለምን ታላችሁ? አንደኛ ቀን ላይ ስትወጡ ፀሐይ ስለሚሆን ባልዚን እና ቅባት ወደ አይናችሁ ስለሚገባባችሁ ጥሩ አይደለም። ፊታችሁንም ያጠቁራችኋል ማለት ነው። ሌላኛው ደግሞ የአይን ሽፋሽፍታችሁን ተታች መጠቀም ተቻላችሁ መጠቀም ትችላላችሁ። እኔ ግን ቅባት ሲነካው አይኔን ስለሚያመኝ አልጠቀምም ማለት ነው። ተታች ያለውን ሽፋሽፍቴን ሁልጊዜ የምናገራለሁ እውነቱን ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ሌላ ምሰራላችሁ ካለ ኮሜንት ላይ አሳውቁ። ቻው።